ዛሬ እዚህ ሀገር ስለመጣሁበት የትምህርት እድል የምናወራ ይሆናል እና ይሄ የምሰራው የመጨረሻ ምስል ስለሆነ ሌሎች ሰዎች አጋሩት የሚጠይቁ ሰዎች እንደገና ደግሞ አካውንቴ ላይ ፒን አድርገዋለሁ። ምክንያቱም በውስጥ መስመር በጣም ብዙ መልእክቶች ይላኩልኛል ስለዚህ ጉዳይ። ነገር ግን ለእያንዳንዳችሁ መመለስ ስለማልችል ይህንን ምስል ፒን ማድረገው ይሆናል። ወደ ራሻ በትምህርት ስትመጡ የሚሰጡ የተለያዩ ስኮላርሺፖች አሉ። እኔ የመጣሁበት ግን ኤዱኬሽን ኢን ራሻ የሚባለው የገቨርንመንት ስኮላርሺፕ ነው። ኦፕን ዶር የሚባል አለ፣ ኦሎምፒያድ የሚባል አለ። ስለነሱ ስላልመጣሁባቸው በቂ እውቀት ስለሌለኝ ስለነሱ እንዲህ ነው ብዬ ልነግራችሁ አልችልም። ስለዚህ ፉሊ ፈንድድ ፉል ራይድ ምናምን ብላችሁ ልጠይቁኝ ያሰባችሁ ሰዎች ከሆናችሁ የራሻ የኤዱኬሽን ኢን ራሻ ስፔሲፊክሊ ስኮላርሺፕ ከቨር የሚያደርገው ቱዊሽን ፊ ብቻ ነው። እዚህ ስትመጡ የአውሮፕላን ቲኬት ራሳችሁ ነው የምትገዙት። ኤምባሲ ስትገቡ የሚከፈሉ ክፍያዎችን ዶክመንት ሌጋላይዝ ማድረግ እነዚህ ነገሮችን ወጪዎች የምትሸፍኑት ራሳችሁ ናችሁ ማለት ነው። የዶርም ክፍያ እናንተ ላይ ነው። ላይፍ ኤክስፔንስ እናንተ ላይ ነው። ይሄንን አይምሮአችሁ ውስጥ አስቀምጡት። በየወሩ 2000 ሩብል ይሰጣል። ግን 2000 ሩብል በጣም ትልቅ ብር አይደለም። ሌላኛው ጥያቄ የነበረው ደግሞ በጣም በውስጥ የሚጻፍልኝ መጥቼ ተምሬ ቤተሰቤን የመቀየር አላማዬ ምናምን ብሎ የሚጽፉልኝ ተማሪዎች አሉ። ለእናንተ ደግሞ የምለው ራሻ ለትምህርት ጥሩ ነው። ቱዊሽን ፊ ከቨር ተደርጎ ማለት ቀላል ነገር አይደለም። እዚህ ራሱ ሎካሎች ለመክፈል የሚቸገሩት ነገር ነው። ከባንክ ጋር ብድር ምናምን ተያይዞ ነው የትምህርት ቤት ክፍያ የሚከፈለው። ለዛ ውድ ነው። እሱን ከፈሉላችሁ ማለት በጣም ጥሩ ነው። ከዛ የዶርም ክፍያ ብዙ ጊዜ ከ1000 ሩብል እስከ 18K የሚከፍል አውቃለሁ። ግን ኖርማሊ ብዙ ጊዜ ከ1000 እስከ 2000 ሩብል ነው በብዛት ማለት ከ3000 ሩብል ከዛ በላይ ብዙ አይከፈልም። እኔ አሁን 1000 ሩብል ነው የምከፍለው። ይሄ ሴትል አድርጋችሁ ምናምን ለመኖር እንደሌላ ሀገራት አይሆንም። ምክንያቱም ይሄ ዜግነት ምናምን የማግኘት ፕሮሰሱ ምናምን ቀላል ካገባችሁ ያ ከረንሲው ተመልከቱት። ኢንተርኔት ላይ ቀላል ነው። እኔ በመጣው ጊዜ ከረንሲው ስንት ነበረ? 1 ሩብል 1 ኢትዮጵያ ብር ነው የነበረው። ተመሳሳይ ነበረ። አሁን ነው ራሱ 2 ብር ምናምን የገባው ማለት ነው። ቤተሰብ ላይፍን እንደዚህ የሚቀይር ገንዘብ አትሰሩም። እዚህ ትምህርትን አስባችሁ ነው እዚህ ስትመጡ። ከባችለር ጀምሮ ይሄ ስኮላርሺፕ የሚሰጠው ለ10ኛ ክፍል 11 12ኛ ክፍል እዚህ ለመማር የሚባል ስኮላርሺፕ እስካሁን እኔ የለኝም እውቀቱ። ለኤጀንሲ አትታለሉ፣ አትክፈሉ። እዚህ መምጣት በጣም ቀላል ነው ማለት የሰፈር እንደሆነ አላውቅም። የአዲስ አበባ ልጅ አይደለሁም። ግን ራሻን ሀውስ ፑሽኪን የሚባል ቦታ አለ። እዛ ሄዳችሁ ራሽኛ መማር ይቻላል። መረጃ እያንዳንዱ መረጃ በነፃ ይሰጧቸዋል። የቴሌግራም ቻናል አላቸው። ያንንም በአማርኛ እንዴት አፕላይ እንደሚደረግ እያንዳንዱ ነገር የሚያብራራ ማለት ነው። የኔ ፕሮሰስ እንዴት ነበረ መሰላችሁ? ራሻ ስመጣ ድንገት ነው አፕላይ ያደረኩት። እኔ አማራ ክልል በነበረ ሰላምና አለመረጋጋት ቤት ተቀምጬ ነበር። ከዩኒቨርሲቲ መሄድ አልቻልኩም ነበረ እና ራንደምሊ አፕላይ ያደረኩኝ። ከዛ ግቢ ተመልሼ እየተማርኩኝ ምናምን ቼክ ሳደርግ ፈርስት ስቴጅ አልፌ ነበረ። ከዛ ኢንተርቪው ነበረ። ኢንተርቪው ሄጄ በአካል ማድረግ አልቻልኩም ጎንደር ስለነበርኩኝ። ከዛ ስካይፕ ላይ ያደረጉልኝ በጣም አንደርስታንዲንግ ናቸው። ራሻን ሀውስ እየነገርኳችሁ ነው። እና ለማይችሉ ሰዎች ደግሞ ኦንላይን ያደርጋሉ። ክልል ከተማ እየኖራችሁ አዲስ አበባ መሄድ ለማትችሉ ኦንላይን ኢንተርቪው አለ። ለክርስቲያኖች ደግሞ በጣም አጥብቄ የምነግራችሁ እዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ይሄ ነገሮችን በጣም ከባድ ያደርገዋል። ቀላል እንዳይመስላችሁ፣ በጣም ስቃይ ነው። ይሄ ጉዳይ በጣም ያሰቃያችኋል። የትምህርት እድል ስትፈልጉ በተቻላችሁ መጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለበት ቦታ ቢሆን እመክራችኋለሁ። ቅዳሴ ሄዳችሁ የምታስቀድሱበት ማለት የምትቆሙበት ቦታ ቢሆን የስራ ቪዛ እያለኝ ጠይቀኝ። እኔ ስለ ስራ ቪዛ ምንም አይነት እውቀት ስለሌለኝ እሱ ላይ ሀሳብ መስጠት አልችልም። ተማሪ ሆናችሁ አፕላይ የሚደረጉ የመኖሪያ ፈቃድ አይነቶች አሉ። ግን አሁን እነሱን አፕላይ ማድረግ ስለማላውቅ ፍላጎቱም ስለሌለኝ ፕሮሲጀራቸውን አላውቅም። ግን እንደዛ አይነት ነገር አለ። ግን ስቲል ዜግነት አይደለም ማስመር የምፈልገው ነገር ማስመር ማለት ነው። ተማሪ ሆናችሁ እዚህ ሀገር ከመጣችሁ በኋላ በቃ በህገወጥ መንገድ ወደ ሌላ ሀገር ለመሄድ አትሞክሩ ባካችሁ። ህይወታችሁን ነው የምትበጠብጡት። ይህንን እዚህ ዲግሪያችሁንም ማስተርሳችሁንም ጨርሳችሁ በህጋዊ መንገድ ወደ ሌላ ሀገር መሄድ ይቻላል። በእግር ተራምዶ ሌላ ሀገር መግባት ከዛ በኋላ እዛ ሀገር ሄዱ አሳይለም ሲክ ማድረግ ይሄ ሁልጊዜ መፍትሄ አይደለም ጋይስ። እንደገና የሆነ ሰው በተሳካለት ወይ የሆነ ሰው ደግሞ ይሳካለታል ማለት አይደለም። ማወቅ ያለባችሁ በጣም ብዙ ትምህርቶች ፕሮግራሞች የሚሰጡት በራሻ ቋንቋ ነው። በእንግሊዝኛ አለ ግን እድላቸውን ማግኘት ትንሽ ነው። እንደገና ማስተርስ ላይ የተሻለ እድል አለው ከባችለር በላይ ማለት ነው። እኔ በግሌ የምማረው በራሽኛ ቋንቋ ነው።